ምዕራብ ሸዋ ኖኖ ወረዳ ንጹሃን ተገደሉ። በሟቾች ቁጥር ላይም ከፍተኛ ልዩነት ተፈጠረ። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ሀሎ ዲንቂ ቀበሌ እሁድ ምሽት በግምት 2 ሰዓት ግድም የታጠቁ አካላት ባደረሱት ድንገተኛ ጥቃት በርካታ ንጹሃን ዜጎች በተለይም ህፃናትና ሴቶች መገደላቸውን የአካባቢው ነዋሪዎች ገለጹ። ለዶይቼ ቬለ አስተያየታቸውን የሰጡት ነዋሪዎች ጥቃቱን ያደረሱት ለአጎራባች የማዕከላዊ ኢትዮጵያ ጉራጌ ዞን ወረዳዎች የሚንቀሳቀሱ ጽንፈኛ የተባሉ ታጣቂዎች ወሰን ተሻግረው በመምጣት ምንም ባልታጠቁ ሰላማዊ ዜጎች ላይ ዘግናኝ ግድያን እንደፈጸሙ ተናግረዋል። ነዋሪዎቹ በእሁድ ምሽቱ ጥቃት ወዲያውኑ 22 ሰዎች መገደላቸውን አረጋግጠው አስከሬናቸው በየጢሻው የወደቁና በሆስፒታል ህይወታቸው ያለፉ ሰዎችን ጨምሮ አጠቃላይ የሟቾች ቁጥር 29 ደርሷል ሲሉ አስረድተዋል። ሟቾች በአብዛኛው ከ6 የማያልፉ አባወራዎችን ሲጨምሩ ቀሪዎቹ ህፃናት፣ ታዳጊ ተማሪዎችና ሴቶች መሆናቸውንም ገልጸዋል። የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ሉሌሳ ግን የነዋሪዎቹን የሟቾች ቁጥር ውድቅ አድርገዋል። አስተዳዳሪው የተገደሉት 22 ናቸው የሚባለው ውሸት ነው ብለው 12 ናቸው የተገደሉት ሲሉ የተናገሩ ሲሆን ከ22 በላይ የተገደሉት ከታጣቂዎቹ ወገን ነው በማለት በመንግስት ኃይሎች ከተወሰደው እርምጃ ጋር አያይዘው ምላሽ ሰጥተዋል። ነዋሪዎቹ እንዳሉት ጥቃቱን የሚያደርሱት ታጣቂዎች በተደጋጋሚ ወደ ወረዳው እየገቡ ህፃናትን ጨምሮ በፖለቲካ ውስጥ የሌሉ ሰላማዊ ሰዎችን እያጠቁ የሚመለሱ ሲሆን ይህም ጥላቻና ማንነት ላይ የሚያተኩር ጥቃት መሆኑን አመላክተዋል። አስተዳዳሪው በበኩላቸው የታጣቂዎቹ ዓላማ በህገወጥ መንገድ ሰፍረው መሬት በመውረር ግብር የማይከፍሉበት መሬትን ማግኘት እንደሆነም አክለው ገልጸዋል። ይህ አሰቃቂ ጥቃት የተፈጸመው የኖኖ ወረዳ ባለፉት ዓመታት ውስጥ ተደጋጋሚና አስከፊ የንጹሃን ግድያዎች የተፈጸሙበት አካባቢ መሆኑን የሚያረጋግጥ ነውም ተብሏል። ነዋሪዎቹ እንደሚሉት አሁን ጥቃት እያደረሱ ካሉት ታጣቂዎች አብዛኞቹ በ2016 ዓመተ ምህረት በአንድ ሰርግ ላይ በተጣለ ቦምብ ሳቢያ 36 ሰዎች ከተገደሉ በኋላ ከአካባቢው የተፈናቀሉ ሲሆኑ ወደ ጉራጌ ዞን የሄዱት የኦሮሞ ነጻነት ጦር ኦነግ ሸኔ በሚፈጽመው ጥቃትና በመሬት ይዞታ አዲስ አሰራር ምክንያት እንደሆነም ገልጸዋል። በሰኔ ወር 2017 ዓመተ ምህረት በተመሳሳይ ጥቃት ከአንድ ቤት የተገደሉ 6 ሰዎችን ጨምሮ 14 ሰላማዊ ነዋሪዎች ህይወታቸውን ማጣታቸው የሚታወስ ነው። የጸጥታ ስጋቱ በተደጋገመበት በዚህ ወረዳ የአካባቢው ነዋሪዎች ስጋት ከጊዜ ወደ ጊዜ ዘላቂ እልባትን ከማግኘት ይልቅ እየከፋና እየተባባሰ መምጣቱን በመግለጽ ስጋታቸውን አሳውቀዋል። 7ኛው ሀገር አቀፍ ምርጫ በጸጥታ ስጋት አጣብቂኝ ውስጥ ገብቷል። ፓርቲዎች ምርጫው እንዲራዘም ጠይቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገር አቀፍ ምርጫ ግንቦት 24 ቀን 2018 ዓ.ም እንዲካሄድ የተዘጋጀውን ረቂቅ የጊዜ ሰሌዳን ጥቅምት 10 ቀን 2018 ዓ.ም በአዲስ አበባ ለፖለቲካ ፓርቲዎች ለውይይት ባቀረበበት ወቅት ከገዢው ብልጽግና ፓርቲ ውጪ ባሉ ተወካዮች ከባድ ተቃውሞ ገጥሞታል። ለጋዜጠኞች ዝግ በነበረው በዚህ መድረክ ላይ የፖለቲካ ፓርቲዎች ውይይቱ በጊዜ ሰሌዳው ላይ ማተኮር እንደሌለበት በመግለጽ በሀገሪቱ ያለው የሰላምና ጸጥታ ሁኔታ እንዲሁም የጠበበው የፖለቲካ ምህዳር ነፃና ፍትሃዊ ምርጫ ለማካሄድ ፈጽሞ አስቻይ እንዳልሆነ ሞግተዋል። አብዛኞቹ ፓርቲዎች በተለይም በአማራ፣ በኦሮሚያና ትግራይ ክልሎች ያለው የጸጥታ ሁኔታ ስጋት በመሆኑ ምርጫው ከመካሄዱ በፊት በአስቸኳይ የሰላም ችግሮች መፈታት እንዳለባቸው በጋራ አቋም አንጸባርቀዋል። የፖለቲካ ፓርቲዎች ተወካዮቹ እንደገለጹት የመንግስት ጫና፣ የአባላት እስርና ወከባ በመበርታቱ ምክንያት ከአባሎቻቸው ጋር እንኳን መገናኘት እንዳልቻሉ ገልጸዋል። አንድ የተቃዋሚ ፓርቲ አመራር ከቀጣዩ ምርጫ የምንሸሸው መሳተፍ ስለማንፈልግ ሳይሆን መሳተፍ ስለማንችል ነው በማለት የገጠማቸውን የፖለቲካ ምህዳር መጥበብ በግልጽ አስረድተዋል። ከዚህም ባሻገር በመድረኩ ላይ ከተነሱት አጀንዳዎች መካከል የሀገራዊ ምክክር ኮሚሽን ስራ አንዱ ሲሆን አንዳንድ ፓርቲዎች ብሔራዊ ምክክሩ ብዙ ነገሮችን የሚቀይር ስለሆነ ምርጫውን አራዝሞ ውጤቱን መጠበቅ እንደሚበጅ ሐሳባቸውን አቅርበዋል። በተጨማሪም በስድስተኛው ምርጫ ወቅት በኮቪድ-19 ምክንያት ቀርቶ የነበረው የእጩ ተመራጮች የድጋፍ ፊርማ ማሰባሰብ ጉዳይ በሰባተኛው ምርጫ እንደገና ተግባራዊ እንዲሆን መታቀዱን
ፓርቲዎች ተቃውመውታል። የምርጫ ቦርድ ሰብሳቢዋ ሜላትወርቅ ኃይሉ የፖለቲካ ፓርቲዎች ያነሷቸውን የሰላም ስጋቶችን እንደሚጋሩ ቢገልጹም ቦርዱ ግን መንግስት በህገ መንግስቱ መሰረት የተሰጠውን በየ5 ዓመቱ ምርጫ የማካሄድ ኃላፊነቱን መወጣቱን እንደሚቀጥል አቋማቸውን አስረድተዋል። ይሁን እንጂ ቦርዱ ባሰማራው የምርጫ ቅድመ ዝግጅት ሂደት በአማራና ትግራይ ክልሎች ተግባራዊ እንቅስቃሴዎችን ለማድረግ እስካሁን አለመቻሉን አምኗል። ከገዢው ብልጽግና ፓርቲ በኩል የምርጫው ሰሌዳ ወደ ክረምት መቃረቡን በመቃወም እንዲሻሻል መጠየቁ ሲታወስ ቦርዱ የተነሱትን የአስቻይነት ጥያቄዎችን በቴክኖሎጂ በተደገፈ አሰራር ለማቃለል ጥረት እንደሚያደርግ ገልጿል። በመጨረሻም ውይይቱ በሰላምና ጸጥታ ጉዳዮች ላይ በማተኮሩ የጊዜ ሰሌዳውን ዋና አጀንዳነት ስቶ ስለነበረ ቦርዱ በሰሌዳው ላይ ብቻ የሚያተኩር ሌላ ውይይት መድረክን እንደሚያዘጋጅ ለፓርቲዎቹ ማስታወቁን ዋዜማ ዘግባለች። የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉ ቅዱስነታቸው ተናገሩ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክቶ መልእክታቸውን አስተላልፈዋል። በዚህ መልእክታቸው ላይም የእርስ በእርስ ግጭቶች ቆመው ግጭቶች በውይይትና በድርድር እንዲፈቱ ጉባኤው የበኩሉን ጥረት ማድረግ እንደሚገባው አስገንዝበዋል። በሀገራችን ያለው ያለመረጋጋት በህዝባችን አጠቃላይ ስነ ልቦና በሀገሪቱ አንድነትና እድገት ላይ የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የህዝቡ ስነ ልቦና ከተጎዳ የነገው እድል ጤናማ ይሆናል ተብሎ አይታሰብም ብለዋል። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል። በመሆኑም ይህ የእርስ በእርስ ግጭቶች ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማች እልቂትን የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋልም ብለዋል። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት፣ ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን ብለዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ ያልናቸው አጫጭር መረጃዎቻችን እኚህ ነበሩ። ከሰዓታት በኋላ በሌሎች መረጃዎች እንገናኛለን። ሰናይ ቆይታ ተመኘን።